ለአንዳንተም ፈጣሪ ለቤቴ ምሰሶነ ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ዱሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬን ፍቅር አሸነፈው ተረሳው ያንተም መውደድ ባርኮት። አመሰግናለሁ። እኔ ተፈላይ ብዙ ማለት ነው። የትናንትናው ይለያል ማለት ነው። ቀወጡት ጽናትና ኪራና ሆማ ራሱ የእውነት ምርጥ ሚዜ ትላላችሁ ማለት ነው። እና እውነት እነዚህ ልጆች ግን የእውነት ተጋቡ እንዴ? አይ ተው ሊያፋጭ ነበረ አልቻለም ማለት ነው። ተው የኔ ቦርጫምዬ ተውዛው ተቀመጠህ ምግብን ብላ ማለት ነው። እና የእውነት ግን ጽናትና ኪራ ተጋቡ እንዴ ስላችሁ የእውነት አደረጉት እንዴ ይሄንን ትወናውን እንዴ? እና በቃ ሁሉም ሰው በቃ ደስታውን እየገለጠ ነው። እውነት ለመናገር ግን በጣም ከምላችሁ በላይ ማለት ነው። እና ትንሽ በመጨረሻ ላይ በዛ በመቶ ባያበላሸው ከምላችሁ በላይ በቃ የሆነ የሚዜዎቹ እዚህ ጋር ደግሞ አንቺ አለሽ እንዴ? አንቺ እቺ ነበረች እኮ ያበላሸች የመሰለኝ ግን አለች በፊት ፍቅረኛው ማለት ነው። እና በቃ ሚዜዎቹን እስኪ እዩዋቸው ማለት ነው። በቃ ሙሽሮቹን ብትሉ ሚዜዎቹን ብትሉ በተለይ ናሆማና ጨበርዬ ቀወጡት ትላላችሁ ማለት ነው። ቀወጡት ኧረ በለው እስኪ እንደው እንደኔ ይሄ ቀን በቃ ምን አለበት እኔም እንደዚህ በሆንኩ ብላችሁ የተመኛችሁ እስኪ ኧረ በለው ይሄው አስነኩት። እንዲህ ነው ሚዜ ማለት ነው። የሴት ሚዜ የወንድ ሚዜ ስትሉ እንግዲህ እንዲህ ነው የሚቀወጠው ማለት ነው። በቃ እንዲህ እና እስኪ እናንተም እንደዚህ እንዲቀወጥላችሁ የፈለጋችሁ እነማን ናችሁ? እኔስ በድል ያዘንኩ አረብ ሀገር ባልመጣ እንደዚህ ነበር ማገባው ምን ይደረጋል ግን አይ ምሩዬ ልወልድ ምሩዬ ደግሞ ምጥ ይዟታል ማለት ነው። ምጥ ያዛት ድንጋጤው ቅዱሴ በጥይት ሲመታ ድንጋጤው ይሆን እንደዚህ ያረጋት አላቅም። ብቻ ግን እዛ ያማጣች ነበር ታማ ማለት ነው። እና እንግዲህ ተሰባስበው እንግዲህ ቀውጠውታል ማለት ነው። ይመቻችሁ የእውነት በቃ የሚስት ቤተሰብ የባል ቤተሰብ ትላላችሁ እና ኦ ማይ ጋድ እና ሆማና ጨበርዬ በተለይ ይለያሉ። ጽናትዬ የኔ ቆንጆ እንዴት አባቷ እንዳማረባትና ኪራዬም እንደዛው። እስኪ ደስ ያላችሁ እንደኔ